በከተማችን አንድ በጣም ዘናጭ ሬስቶራንት አለ። ውድ ከመሆኑ የተነሳ ባለቤቱ ራሱ ደፍሮ አይበላበትም። ደንበኞች በአመት አንዴ የልደት ቀናቸውን ለማክበር የሚበሉበት ነው። እኔ ግን ብታምኑም ባታምኑም በሳምንት ቢያንስ 2 ቀን ጎራ እላለሁ። ከዚያ አስተናጋጁ ያቀረበልኝን የምግብ ዝርዝር ዋጋ እንደ መርዶ ደብዳቤ በትካዜ እያነበብኩ ለረጅም ጊዜ እቀመጣለሁ። አስተናጋጁ ምን ላምጣልህ ወንድም ይለኛል። እስቲ መጀመሪያ ውሃ በሎሚ ያምጣልኝ እለዋለሁ። አስተናጋጁ መጀመሪያ የሚለውን ቃል መነሻ በማድረግ ቀጥሎ የሆነ ከበድ ያለ ምግብ ያዛል ብሎ ሰፍ ብሎ ይጠብቀኛል። እኔ ውሃ በሎሜን ፉት እያልሁ ለ4 ሰዓት ያክል እጎለታለሁ። አስተናጋጁ ቀስ በቀስ እንደ ደንበኛ ሳይሆን እንደ ደመኛ ይቆጥረኝ ነበር። አንድ ቀን ከተጎለትኩበት ፊት ለፊት ካለው ወንበር ላይ ከፍቅረኛው ጋር የተቀመጠ ተስተናጋጅ ወንድም እንብላ አለኝ። በጣም ገረመኝ። እንብላ የሚለው ቃል እናቸንፋለን እንደሚለው ቃል የአገልግሎት ዘመኑን የጨረሰ ነበር የመሰለኝ። በዚህ ዘመን ውስጥ እንዲህ ያለ ሬስቶራንት ውስጥ አንድ ሰው እንብላ ካለህ ይሄ ነገር ግብዣ ነው ወይስ ፕራንክ ነው ብለህ መጠራጠር አይቀርም። ወደ ምግቡ ተመለከቱ። ፍቅረኛሞች ያዘዙት የጎድን ጥብስ ነው። አሃ አሁን ነገሩ ግልጽ ሆነልኝ። ጀለስ እንብላ ከማለቱ በፊት ስጋ እንደማልበላ በቂ መረጃ ሰብስቧል ማለት ነው። ያለምንም ኪሳራ በፍቅረኛው ፊት ለጋስ መስሎ ለመታየት እየሞከረ መሆኑ ገባኝ። በሌላ አነጋገር ጎድን ጥብሱን ሳያስበላ የቺኩን አንጀት ሊበላ ፈልጓል ማለት ነው። የተባረከ ይሁን ስጋ አልበላም አልኩኝ። ወይ ታድለህ አለች ልጅቷ። ምን አለ እሱን ብትመክርልኝ። ስጋ በጣም ይወዳል አልኳት። ይወዳል አይገልጸውም፣ የቄራ መኪና በለው። ሰውየው በጣም ተናደደ። ሴትዮዋ ቀጠለች። ስጋ ለመብላት ቶሎ እንደማያስረጅ ሰምቻለሁ። ስንት ዓመትህ ነው አለች። 43 ዓመቴ ነው አልሁ። አይገርምም አለች ልጅቷ ወደ ሰውየው ዞራ። አሁን የ43 ዓመት ሰው ይመስላል። በፍጹም የ53 ዓመት ነው የሚመስለው። ሰውየው በቀላሉ ሊፋታኝ አልቻለም። እኔ እምልህ ሲል ቀጠለ። አቤት። ሁሌ አትክልትና ጥራጥሬ ነው የምትበለው? አዎ። ምን ነው እንደ ከብትበትና ፋንድያ ለመጣል ነው ወይስ ሌላ ዓላማ አለ? ስሙኝማ፣ የኑሮ መክፋት ጸባያችንን እያከፋ የመወዳደስ ባህላችንንም እየረበሸው። ባለፈው አመሻሹ ላይ ቦሌ መንገድ ዳር ቆሜ አላፊው አግዳሚውን እያየሁ ነበር። ነገሩ እውነት ለመናገር ሴቶችን ብቻ እየመረጥኩ ነበር የማየው። አብይ አህመድ ቢያልፍ ቀና ብዬ አላየውም። ሼህ አላሙዲ ቢያልፍ ቀና ብዬ አላየውም። ሼፍ ዮሐንስ ምን የመሰለ መክተፊያ አንጠልጥሎ ቢያልፍ አላየውም። ቴዲ አፍሮ ቢያልፍ ራሱ አላየውም። ሮፍናን ቢያልፍ ሮፍናን እንኳን ትንሽ ስለሚያምታታ ቀና ብዬ ላየው እችላለሁ። እኔ ከቆምኩበት ትንሽ አለፍ ብሎ 2 ጎረምሶች ቆመው አላፊ ሴቶችን ይለክፋሉ። አንዲት ሴት በፊታችን ስታልፍ አንደኛው ፊትሽ ጠቃጠቆ አለው። ጠቃጠቆ ለሙዝ እንጂ ለሴት አይነፋም። ፊቱን ዞር ብዬ አየሁት። ወይኔ ፊቱ! ፊቱ ድንበር ላይ ቢቀመጥ ብቻውን የውጭ ወራሪ ይመልሳል።
ሌላ ሴት አለፈች። አለባበስሽን አስተካኪ፣ አገር አታሰድቢ አለ ሁለተኛው። አለባበሱን አየሁት። ሱሪው እንደ ብሔራዊ ሀዘን ባንዲራ ዝቅ ብሎ ይውለበለባል። እጅግ አዘንሁ። እንዲህ ባሉ ብሽቅ ወንዶች ምክንያት ጠቅላላው ያበሻ ወንድ መጠመዱ አሳዘነኝ። በዚህ ሀገር ላይ ጥሩ ጥሩ ወንዶች መኖራቸውን ማሳየት ፈለጉ። ለጊዜው እኔ ራሴ ጥሩ ወንዶችን ወክዬ የሆነ ነገር ማድረግ እንዳለብኝ ተሰማኝ። ቀጥላ በፊቴ የምታልፈውን ሴት ጠብቄ እልል ያለ ውዳሴ ላቀርብላት ወሰንሁ። የኔ እመቤት ፊትሽ እንደ ምስራቅ ብርሃን ያመርታል እላታለሁ። ስለ ውበት ከማወደሴ በፊት እኔ ራሴ መዋቤን ማረጋገጥ አለብኝ። ራሴን አየሁት። አረንጓዴ ቲሸርት ለብሻለሁ። ቅጠልያ ሱሪ ታጥቄያለሁ። ከጫማዬ ጋር ማች የሚያደርግ የስልክ እንጨት ተደግፌያለሁ። በአጠቃላይ ዝንጥ ብያለሁ። ቅድም ፊትሽ ጠቃጠቆ አለበት የተባለችዋ ሴት ስትመለስ አየኋት። በአጠገቤ እያለች ስታልፍ ስል ዞር ብላ አይታኝ፣ እንዴ በውቄ በሰላም ነው? የኮባ ጠመንጃ መስልሃል። ሌላው በዚህ ዘመን ክፉኛ እያሳሰበኝ የመጣው ዝርፊያው ነው። ከ4 ዓመት በፊት እዚህ ሀገር ስፖኪዮ ነበር የሚሰረቀው። አሁን ሙሉ መኪናውን ይሰርቁና ስፖኪዮን ለማስተዛዘኛ ጥለውት ይሄዳሉ። ባለፈው በእኔ በራሴ የደረሰውን ልንገራችሁ። የሆነ ክለብ ስዝናና መሸውና በጊዜ ልግባ ብዬ ከምሽቱ 6 ሰዓት አካባቢ ወደ ቤቴ ወክ ማድረግ ጀመሩ። እዚህ በአምቢስ ጋር ሰማይ በለው ድልድይ ላይ ስደርስ ሁለት ጠብደል ጎረምሶች ከፊት ለፊት የቆሙ ፌሮና ገመድ ይዘዋል። እኔ ምንም አልጠረጠርኩም። ድልድዩን የሚጠግኑ የቀን ተሌት ሰራተኞች ነው የመሰሉኝ። አንደኛው ጠጋ አለኝና ዲያስፖራው ዶላር ይዛል አለኝ። አዎ በስንት ዘረዝሩኛላችሁ? ሁለቱም በጣም ሳቁ። በሳቅ መድከማቸውን ቼክ ካደረኩ በኋላ በጠረባ አንጥፊያቸው ጉዞዬን ቀጠሉ። የዲያስፖራ ነገር ሲነሳ አሜሪካን ሀገር ፔንሲልቬኒያ በተባለ ጠቅላይ ግዛት ፒትስበርግ በምትባል ከተማ ለ2 ዓመት ያህል ኖሬያለሁ። ሀገሩ በሚያስፈራ መንገድ ጭር ያለ ነው። ፈረንጆች የመኪና ጥሩምባ አይነፉም። ሌላ የሚነፉት ብዙ ነገር አላቸው። እንዲያውም በፈረንጅ መኪና ውስጥ የማይገኝ 2 ነገር ቢኖር ክላክስና ጥቅስ ነው። አንዳንዴ ጸጥታው በጣም ሲያስፈራኝ ድምፅ ፍለጋ 1 ኪሎ ሜትር ያክል ከምኖርበት ሰፈር ርቄ እሄዳለሁ። በትልልቅ ጎዳናዎች ዳር ቸስታ ሙዚቀኞች የሙዚቃ መሳሪያ እየተጫወቱ ሳንቲም ይለቅማሉ። እኔም ደህና የሸቀልኩ ቀን ከሆነ ለአንዳንዶች እየሸለምኩ አልፋለሁ። ሽልማቴ ደረጃ አለው። ለፒያኖ $10፣ ለቫዮሊን $5፣ ለሳንዱቅ ጊታር ማለት ለቦክስ ጊታር ማለት ነው $1። ይሄ ደግሞ ምን ነበረ? ይሄ እንኳን ወናፍ የሚመስለው ይሄ እንኳን ፍሬው ኃይሉ የሚባለውን ዘፋኝ አጉጦ የገደለው አኮርዲዮን፣ ለአኮርዲዮን ስሙኒ። አሜሪካ ነገር ስሙኒ ዛሬ ድረስ ያገለግላል። አንድ ቀን የሆነ ሽማግሌ ፈረንጅ በፒያኖ የሙላቱ አስታጥቄን ሙዚቃ በጣም ኢሞሽናል ሆኖ የአገሬ ናፍቆት ለሙላቱ አስታጥቄ ያለኝ አድናቆትና ለዚህ ፈረንጅ ያለኝ አዘኔታ ተደማምሮ በጣም ስሜታዊ ያደረገኝ። $100 መሽለቅ አድርጌ ግንባሩ ላይ ልመርግለት ከፈለኩ በኋላ በሃራስመንት እንዳይከሰኝ በመስጋት ፒያኖ ላይ ጣልኩለት። ሽማግሌው ፈረንጅ $100ን ሲመለከት በጣም ከመደናገጡ የተነሳ ለጥቂት ሰከንዶች ዜማው ጠፋበት። ሳያስበው የእርጋ ዱባለ መጫወት ጀመረ። አመስግኘው መንገዴን ከቀጠልኩ በኋላ ራሱ ሊፋታኝ ነው። ፒያኖን በሲኖትራክ አስጭኖ እየተከተለ ተጫወተን።
ወደ አገር ቤት እንደተመለሱ ልለምደው ያልቻልኩት ነገር ቢኖር የድምፅ ብክለት ነው። በተለይ የመንገድ ዳር ማስታወቂያና ስብከት አልበዛም? ሰዎች እምነታቸውን በአደባባይ የማስተዋወቅ መብት አላቸው። ከስብከት ጋር ችግር የለብኝም። ግን አንዳንድ ሰዎች ወደ አደባባይ የሚያወጣቸው የእምነት ፍቅር አይመስለኝም። የገዛ ድምፃቸውን በማይክ የመስማት ፍቅር ይመስለኛል። በቀደም እዚህ መገናኛ በሚገኝ አንድ አውቶቡስ ማቆሚያ ላይ ከሌሎች መንገደኞች ጋር ጠጋ ብዬ ቆሜያለሁ። አንድ ሰውዬ ፍሪጅ የሚያክል ሞንታርቦ ከፊታችን ጠምዶ ሲያበቃ የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የድሮ ጴንጤዎች ነን። አሁን ራሱ እዚህ የቆምነው ወደ መካነ ኢየሱስ የሚወስድ አውቶቡስ ለመጠበቅ ነው። ሰውየው ሞንታርቦውን እየጎተተ ገለል ይላል ብዬ ስጠብቅ አይጥና በረሮ አስቸግሮታል። አይጥና በረሮ አስቸግሮታል። እንግዲያውስ በአንድ ድንጋይ ሁለት አምፖል እንዲሉ ሁለቱን በአንድ የሚያጠፋ መድኃኒት ተዘጋጅቶለታል። በመጀመሪያ አይጡን በመድኃኒት ይገድሉታል። ከዚያ የአይጡን ሬሳ ጠረን መቋቋም ያቃታቸው በረሮች ቤቱን ጥለው ሄዱለታል። እመለሳለሁ። አመሰግናለሁ። የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ ብላታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዝጋችሁ በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ ተሰምሮ ምን ልበላችሁ የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም ነው። አስበው፣ አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማር ከረጢት ነው። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አለ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየ። እኔ የጸሎትን ኃይል አልንቅም፣ ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብዬ አላለም። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ልትሆን ትችላለህ። የሚገርማችሁ ጅም ተመዘገበ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት ነው፣ ክብደት ለመቀነስ፣ ጤናቸውንና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈረስቴድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር የለም። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ስጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው።
በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ ተጋነነ ይመስለኛል። እኔ እዚህ በአንድ ሴት ተወስኜ እሱ ቺክ እየለዋወጠ ይከካል ብለው በልባቸው ይከካል። እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ወንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ፣ ነጭ ጋቢውን ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድሟል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር ሴትዮዋ ወንድሜ ኧረ ገና ከወለድኩ 30 ቀን ነው። ዓላማ ምንድን ነው? ዓላማዬ የልጁ ክርስትና አባት ነው። ጅም የምንሰራበት አዳራሽ በጣም ሰፊ ነው። እኔና ቦሌ የተባለ ጓደኛዬ መስኮቱን ከፍተን ከመስኮቱ አጠገብ እንፈጋለን። የሆነ ጊዜ ላይ አንድ ሰውዬ ከሩቅ እያቆራረጠ መጣና ብርድ ታስመጡኛላችሁ አለና እጁን በትከሻችን አሻግሮ መስኮቱን ለመዝጋት ሞከረ። ጓደኛዬ ወንድሜ የኔ አባት ዶክተር ነው፣ ብርድ መምታት የሚባል ነገር ሳይንሳዊ አይደለም፣ ይልቅ በዚህ መጠን በታፈነ አዳራሽ ውስጥ ስፖርት መስራት በራስ ላይ የኬሚካል ጦር መሳሪያ እንደመተኮስ ይቆጠራል። ሰውየው ለተሰጠኝ ሙያዊ ማብራሪያ አመሰግናለሁ ብሎ ይሄዳል ብዬ ሳስብ እኔ ካንተ ባላውቅም ብሎ ጀመረና መጠነ ሰፊ ምላሽ ሰጠ። እኔ ካንተ ባላውቅም ብሎ መጀመር የትህትና አነጋገር ይመስለኝ ነበር። በእርግጥም አንድ ሰው ፒኤችዲውን ከሃርቫርድ ዩኒቨርሲቲ ሰርቶ የጥናትና የምርምር ጽሑፍ አሳትሞ እኔ ካንተ ባላውቅም ብሎ ከጀመረ ትህትና ነው። አንድ ሰው ከ3ኛ ክፍል አቋርጦ እኔ ካንተ ባላውቅም ብሎ ከጀመረ ግን ኑዛዜ ነው። ሰውየው ችክ እያለ ሲመጣ ጓደኛዬ እየተናደደ መጣ። ስማ፣ አሁን የተናገርከው ከሳይንስ ጋር ያለህን ስር የሰደደ ጠብ የሚያሳይ ነው። ዶክተር አብይ እንዳንተ ያሉ ሰዎች መኖራቸውን ቢያውቅ ከሳይንስ ሙዚየሙ ጎን የሳይንስ መካነ መቃብር ይገነባ ነው። አሁን ይሄ መስኮት ይከፈታል ብለናል፣ ይከፈታል። እምቢ ካልክ ምርጫ ያንተ ነው። እንደኔ እኛ ተጋግዘን ከምንመታህ ብርድ ሊመታ ይሻላል። ብዙም ሳልቆይ ጅሙን ተውኩትና ወክ ማድረግ ወሰኑ። እኛ ሰፈር እንደ ብዙ የአዲስ አበባ ሰፈሮች ለወክ የተመቸ አይደለም። አስፋልት አለ። ከአስፋልቱ ዳር የምታገኘው የእግረኛ መንገድ ሳይሆን የሆነ ሀብታም ሰው ግቢ ነው። እየተራመድክ ድንገት ከፊት ለፊት ሲኖትራክ ከመጣብህ ዘል ሀብታሙ ቤት ትገባለህ። ከመኪና አደጋው ብታመልጥ ዘበኛው ይገላል። አሳቻ መንገድ ላይ በእግር መሄድ ብዙ አደጋ ያጋጥሟል። ከጥቂት ሳምንታት በፊት አድዋ ድልድይ አካባቢ ወክ እያደረኩ ሳለ አንድ ጎረምሳ በሞተር እያለ መጣና እጄ ላይ የነበረውን ምን የመሰለ የተጠበሰ በቆሎ ሞንጭረፍ አርጎኝ ተፈተለለ። እንዴ ለበቆሎ ጥብስ ይሄኛል ስለው ለዛሬ ልምምር ላይ ስለሆነ ሌላ ጊዜ በቦሌ መንገድ በወሎ ሰፈር በኩል ወክ ማድረግ ጀመሩ። መንገዱ ለወክ የተመቸ ነው። ይሁን እንጂ የሕዝብ አቴንሽን ላለመሳብ ብዬ ማስክ አድርጌ መራመድ ጀመሩ። 10 ደቂቃ ከተራመድኩ በኋላ ግን የሆነ አቴንሽን ናፈቀኝ። ማስኩን አወለኩና መራመዴን ቀጠሉ። የሆነ ቦታ ስደርስ ቆምኩ።
ብዙ ሳይቆይ የሲቪል ልብስ የለበሰ ሲቪል ሰው እየመጡ አጠገቤ ቆመ። አወቅኩት። ጅም ቤት ከጓደኛዬ ጋር የተጣላሁት ሰውዬ ነው። አይን ላይን ስንገጣጠም አፌ እንዳመጣልኝ እዚህ አካባቢ የልብስ ሱቅ አለ አልኩት። የረጠበ ሱሪን መቀየር ፈልገህ ነው አለ። ለክፉ የማይሰጥ ቀለል ያለ ስድብ ልሰድበው ወስኜ ከካ እና የመሳሰሉትን ቃላት ወረወ። እሱ ኦፔራን ኦፕራ እንደሚያቀነቅን ሰው እጁን በረጅሙ ዘረጋና አንዴ በስንቃሪ አጥፊ ሰረበኝ። ለጊዜው ፊቴ ከሰውነቴ ላይ እየተደመሰሰ ነው ይመስላል። አሁን ተራው የኔ ነው። እንደ ሜሲ ብድግ አልኩና አንዴ በቴስታ እምርት ላይ ገባሁ። ብቻ ተያይዘን እንደ ጓይ ሲያነጥረኝ እንደ ክክ ሳሰጠው 10 ደቂቃ ያክል ቆየ። ወዲያው ድንገት ከየት መጣ ያልተባለ ዝናብ መውረድ ጀመረ። የምህረት ዝናብ። ለካ ገላጋይ አተን ነው እንጂ ሁለታችንም ድብድቡን የሆነ ቦታ ላይ ማቋረጥ ፈልገናል። ለቀቀኝ፣ ለቀኩት። ከዝናቡ መጠለያ የምንፈልግ አስመስለን በየተቃራኒው አቅጣጫ ለመሮጥ ተዘጋጀ። ወዲያው ግን ድንገት ከመንገዱ ዳር ሆና ድብድባችንን በተመስጦ ስትከታተል የነበረች ፓርኪንግ የምትሰራ ሴት ቆይ አንዴ አለችና ለሁለት ሰው የሚበቃ ግብዳ ጃንጥላ ይዛ ግን እየሮጠች ነው። መለሳለሁ። አመሰግናለሁ። የአበሻ ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስማ እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ። በተቃራኒ አንድ የማውቀው ሰውዬ አለ። የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶት ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽራዋ ጋር። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁንማ አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹኝ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ሕዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል። ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግራኞች ልንሻገር ስንቃጣ እዛው ባለበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ጎበዝ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን። በነገራችን ላይ በከተማችን ውስጥ ጀግና እያነሰ አጭበርባሪና ሌባ እየበረከተ ነው። ጀግና እንዲኖር ጀግና የሚፈጥር ማህበራዊ ሁኔታ ሊኖር ይገባል ብዬ አምናለሁ። ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ የአንዳርጋቸው ጽጌን
ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዲሁ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል። በማግስቱ እናጅሬ ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። አለፈው ደግሞ አንድ ዲያስፖራ ጓደኛዬ አገር ሰላም ነው ብሎ ከውራይል ወደ መገናኛ የሚሄድ የሞላ ሚኒባስ ተሳፈረ። ወያላው ከጋቢናው ጀርባ ያለች ሙዳየ ምጽዋት ሳጥን ላይ ያስቀመጠው። ዲያስፖራው ቀና ብሎ ወደ ተሳፋሪዎች ሾፍ ሲያደርግ ከወደ አገጫቸው አካባቢ ተመሳሰሉበት። የአንድ እናት ልጆች ተደራጅተው አንድ ሚኒባስ ተከራይተው እንዳፈኑት ለመገንዘብ ጊዜ አልፈጀበትም። ሚኒባሱ በመገናኛ በኩል ሲያልፍ ጓደኛዬ እንደምንም ፊቱን በመስኮት አውጥቶ እርዱኝ ብሎ ጮኸ። መንገዱ ዳር የቆሙ ሽማግሌ ሰርታ አትበላም ጅግር አለ። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብህን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻላል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው። ደማኤል ምናምን ብለህ ብታቀናብረው
ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር።